በነገራችን ላይ እነምሪ ወዳጁ እንደዚህ ልጅ የታገሱት አልነበረም። ከኮሎኔል ፈንታውን ጋር እያሴረ በነዋርከው የሚመራውን ፋኖ ከውስጥ ሆኖ ለማፍረስ ያልሞከረው ሙከራ የለም። አልሳካለት ብሎ እንጂ የላስታን ፋኖ ገንጥሎ ከአፋዶች ጋር ለመቀላቀል ብዙ ደክሞ ነበር። የላስታን ፋኖ ምንም አይነት ውጊያ እንዳያደርግ አስሮ የከረመውም ይህ ልጅ ነው። ላስታና ቆቦ የሚል ክፍፍል ለመፍጠር የማይሰራው ስራ የለውም። በድምጽ ቀጁ ላይ እንደሰማነው ለኛ 30 ጥይት እየሰጡ ለነርሱ አብዝተው ይወስዳሉ እያለ ሲቀደድ የነበረውም በሁለቱ መካከል ልዩነት ለመፍጠር ካለው ያደረ ፍላጎት እንጂ በድንገት አይደለም። ስንት ጀብድ የፈጸሙትን ፋኖ በለጠ ሸጋውንና ዋርካው ምሬን ለማጣጣል የሚሞክረውም ለፍላጎቱ እንቅፋት ስለሆኑበት ነበር። በጋሸናው ኦፕሬሽን ላይም ቢሆን እሱን አምነው ተገቢ ያልሆነ መስዋዕትነት የከፈሉ ወጣቶች አሉ። መስራት የነበረበትን ስራ ሆን ብሎ ባለመስራት ባስመታቸው ፋኖች ጉዳይ ተጠያቂ ላለመሆን ነበር ሚዲያ ላይ የሚንበጫበጨው። ልጁ አቅም አጥቶ እንጂ የጠላት መጠቀሚያ መሆን ከጀመረ ቆይቷል። ይህንን ሁሉ ሴራ ሲሰራ ዝም መባሉን እንደ ፍርሃት ቆጥሮት ነው አጠፋችኋለሁ እያለ ሲዝት የነበረው። እገላችኋለሁ ማለት በራሱ የፈሪ መገለጫ ቢሆንም በዚህ ልክ አናታቸው ላይ ካካ ልበል ማለቱን መታገስ ግን ልክ አይደለም ነበር። የክህደት ጽዋ በጀነራል አሳምነው ስም የተፈጸመ የባንዳነት ውርደት የአማራ ሕዝብ የህልውና ትግል የብዙ ሺህ ጀግኖችን ደምና አጥንት የጠየቀ አሁንም እየጠየቀ ያለ የመኖርና ያለመኖር ፈተና ነው። በዚህ መራራ የትግል ጉዞ ውስጥ እንደ ብረት የጠነከሩ ጀግኖች ታሪካቸውን በደማቸው ሲጽፉ ለጊዜያዊ ጥቅም ለሆዳቸውና ለፍርሃታቸው ያደሩ ደግሞ በገንዛ ሕዝባቸው ላይ ክህደት በመፈጸም የታሪክ ቆሻሻ ቅርጫት ውስጥ ይወድቃሉ። የአማራ ፋኖ ብሔራዊ ንቅናቄ የወሎ ቤተ አማራ ቀጠና ሚኒሊክ እዝ የግዙፉ አሳምነው 303ኛ ኮር ዋና ሰብሳቢ የነበረው ፍቅሩ ሙሉዬ የዚህ የታሪክ ዝቅጠትና የወርደት ማሳያ ሆኗል። ይህ ግለሰብ የህዝቡን አደራ የትግል ጓዶቹን ደምና የቆመበትን ህዝባዊ ዓላማ ወደ ጎን በመተው ለአገዛዙ እጅ መስጠቱ የክህደት ሁሉ ጥግ ነው። ከሁሉ በላይ የሚያሳዝነውና የሞራል ዝቅጠቱን አጉልቶ የሚያሳየው ይህ ግለሰብ በትግል ሜዳ ቆሞ በታላቁ ሰማዕት በጀነራል አሳምነው ጽጌ ስም ሲመልና ሲገዘት የነበረ መሆኑ ነው። በአሳምነው ስም መማል ማለት ለእውነት መቆም፣ ለህዝብ ነጻነት እስከ መጨረሻዋ የደም ጠብታ መስዋዕትነት ማለት እንጂ ቃለ መሐላን አርክሶ ገዳይ ስርዓት ፊት መንበርከክ አልነበረም። የጀግናን ስም ለከንቱ ሽንገላና ለፖለቲካ ንግድ መጠቀሙ ትውልድ ይቅር የማይለው የታሪክ ፍርድ የሚያስከትል ኃጢአት ነው። የህዝቡን ስቃይ እያየ በህዝብ ላይ ሞት ለሚያዘንብ ኃይል እጅ መስጠቱ የጓዶቹን መስዋዕትነት የሚያቃልል ጥሬ የባንዳነት ተግባር ነው። ሆኖም ይህ ክህደት ማሳየት ያለበት አንድ ትልቅ እውነት አለ። የአማራ ህዝብ ትግል በግለሰቦች ትከሻ ላይ የተንጠለጠለ ሳይሆን በሚሊዮኖች ልብ ውስጥ የሰረጸ ትልቅ የህልውና ማዕበል ነው። የአንድ ፍቅሩ ሙሉዬ ክህደት የሚያሳየው የትግሉን መዳከም ሳይሆን የትግሉን መጥራትና ጽዳት ነው። አብዮት ሁልጊዜም በጉዞው ላይ ገለባውን እያበጠረ ፍሬውን እያጠነከረ ይጓዛል። እንዲህ ያሉ በውስጥ ተሰግስገው የነበሩ ዓላማ ቢስና ፍርሃት ያሸነፋቸው ግለሰቦች ራሳቸውን አጋልጠው ከትግሉ መለየታቸው ንቅናቄው በንጽህናና በጽኑዓን ጀግኖች ብቻ ተከቦ ወደፊት እንዲራመድ ትልቅ አቅም ይፈጥርለታል። ትግሉ ይቀጥላል። የነጻነት ጉዞ ባንድ ከዳተኛ ማፈንገጥ አይገታም። ታሪክ ለከዳተኞችና ለባንዳዎች ውርደት ሐውልት ሲያቆም እስከ መጨረሻው ለጸኑት ግን ዘላቂ ክብርን ይለግሳል። የአማራ ፋኖ ብሔራዊ ንቅናቄ ይህንንና መሰል የውስጥና የውጭ ፈተናዎችን በጽናት እያለፈ የህዝቡን መከራ ወደሚያሳጥርበት የድል ማማ መውጣቱ አይቀሬ ነው። ብዕረኛው በላይነህ ሰጣርጌ ይህንን ብሎ ነበር እጅ ከመስጠቱ በፊት። የነፍቅሩ ሙሉዬ ዓላማ ምንድነው በማለት ይጀምራል። አገዛዙ ላስታ ጀነራል አሳምነው ኮርን ቢችል ከሚኒሊክ እዝ መነጠል አልያ ደግሞ የቆቦና የላሊበላ በሚል ክፍፍል የእዙን ውስጣዊ አንድነት በመናድ ሁሌም ንትርክ ድርጅታዊ ባህል እንዲሆን እየሰራ ነው። ይህ ብቻም አይደለም። ኮሩ ጭምር የቡግናና የገለሶት ተብሎ ለሁለት እንዲከፈል እየተሰራ ነው። አገዛዙ በነ አሰፋ ቸኮል በኩል ከነፍቅሩ ጋር ትኩስ ፍቅር ጀምሯል። ፍቅሩ ማለት አጃቢውን ገድሎ ነገር ግን በድርጅት መመሪያ መሰረት መጠየቅ ሲገባው ሳይጠየቅ የቀረ ወንጀለኛ ነው። በግድያ ወንጀል ተከሶ መጠየቅ የሚገባው ፍቅሩ ተብየው ግለሰብ በሰፈሩ ልጆች ሽፋን ሰጭነት ምክንያት ሳይጠየቅ በመቅረቱ የተነሳ ሁላችሁንም እጨርሳችኋለሁ ብሎ በእዙ አመራሮች ላይ እየዛተም ነበር። ወንጀል ሲፈጽም የቅጣትና የማስተካከያ እርምጃ መወሰድ አለበት። ሌሎች ተመሳሳይ ወንጀል እንዳይሰሩና ወንጀለኛውም ድጋሚ በወንጀል እንዳይጨማለቅ ቅጣት ወሳኝ ነው። ፍቅሩም ስላልተቀጣ ነው
የቀበጠው። በመጀመሪያ ደረጃ ባለቃ ወንድሙ ማሩ ላይ ጥይት ያዋሃደው ፍቅሩ ቀጥሎ ደግሞ አጃቢውን ገድሎ ምንም ሳይሆን ሳይጠየቅ ቀረ። አፈንግጦ ወደ ጎንደር ፈርጥጦም ነበር። በግሉ መግለጫ ሲወጣም ነበር። ባለፈው ደግሞ ከመንግስት ጋርም ቢሆን ተሰልፌ እዋጋችኋለሁ በማለት ቃል በቃል ተናግሯል። ካገዛዙ ሰዎች ጋር ንግግር እንደጀመረ ግልጽ ነው። የተማመነበት ኃይል ነበረው። በነገራችን ላይ የእሱ ሪከርድ ባገዛዙ የተጠለፈ ስልክ ውጤት ሳይሆን ሆን ተብሎ ሪከርድ የተደረገ ነው። የጠለፋ ሲሆን የአንዱን ወገን ድምጽ የመቆራረጥ ሁኔታ እንደሚኖርበት የኢንሳ ባለሙያ የነበረ ግለሰብ ለአንድ ወዳጅ ነግሮታል። ፍቅሩ ተብየው ግለሰብ ሚኒሊክ እዝን ለማፍረስ አመራሮችን አጠፋለሁ ብሎ የተነሳ ጠላታችን ነው። እሱ በሰሜኑ ጦርነት ወቅትም ምን እንደሰራ ግልጽ ነው። ይህን ግለሰብ ይዞ ለፍርድ ማቅረብ ተገቢ ነው። በሱ በኩል የሚወጡ መረጃዎችን በጥንቃቄ ማየትና የነ አሰፋ ቸኮል እንደሆኑ መገንዘብ ያስፈልጋል የሚለውን ጽሑፍ አጋርቶ ነበር። ሰሚ የለም እንጂ። እንዲሁም በተቋማዊ ማዕቀፍ ውስጥ አብረው እየተጓዙ ቆይተው የሆነ ፌርማታ ላይ አፈንግጠው የሚወርዱ ሰዎች በአብዛኛው ከሃዲዱ ከመውጣታቸው በፊት አስቀድመው በአደባባይ የሚያቀርቡት አመክንዮ ተገፋሁ ወይም ተጠቃሁ የሚል አዋጅ መሆኑን መገንዘብ ያስፈልጋል። እንደ አለመታደል ሆኖ ከተቋምና ከተቋማዊነት አሰራር ይልቅ የግለሰቦችን ተክለ ስብዕና የመገንባት አባዜ ተጠናውቶናል። በመሆኑም በየፌርማታው የሚንጠባጠቡ ወራጆች ችግር እንኳ ቢኖርባቸው በተቋማዊ አሰራርና ደንብ እንዲፈታ ከመሞከር ይልቅ በቀጥታ ወደ አደባባይ ይዘውት ይወጣሉ። ሕግና ስርዓት የተከበረበት ተቋም ቢሆን ድርጅታዊ ጉዳዩ ወደ አደባባይ ይዞ መውጣት በራሱ እጅግ ከባድ የዲሲፕሊን ግድፈት ሆኖ ለቅጣት ሁሉ በዳረገ ነበር። እነዚህ በተቋም ውስጥ ግለሰባዊ ተክለ ስብዕና በመገንባት ላይ የተጠመዱ ወራጆች ታዲያ ወደ አደባባይ ሲወጡ ከድርጅትና ድርጅታዊ አሰራር ይልቅ ግለሰባዊ ጉዳዮች የሚቀድሙበት፣ ብዙሃኑ ሲደናገር ብሎም ጎራ ለይቶ ሲወጋገር መመልከት የተለመደ ነገር ሆኗል። አንድ ጫፍ ይዞ ለመፈረጅና ጣት ለመጠቋቋም ከመጣለፍ ውጭ በድርጅታዊ አሰራር ፍቱት፣ የድርጅት ውሳኔ ይቅደም የሚል እምብዛም አይስተዋልም። ለማንኛውም ወገኖች በተቋም ግንባታ ሂደት ውስጥ ተቋሙን በርካታ አዳዲስ ተሳፋሪዎችን እንደሚቀላቀሉት ሁሉ አስቀድመው በባቡሩ ላይ ከተሳፈሩት መካከል ደግሞ ሂደቱ ብቻ እያንጠባጠባቸው በየፌርማታው የሚወርዱ ብዙ ግለሰቦች ሊኖሩ እንደሚችሉ አበክሮ መረዳት ያስፈልጋል። እምነታችን በተቋምና ተቋማዊ አሰራር ላይ ብቻ ይሁን። በሌለንበት ተቋም ውስጥ በማንኛውም መልኩ ለሚፈጠሩ ችግሮች መፍትሄዎችን ከራሱ ከተቋሙ ብቻ የመጠበቅ ብሎም የማክበር ልማድ እንድናዳብር ለማለት እወዳለሁ። ውስብስብ ችግሮቻችን ሁሉ የሚፈቱት በጠንካራ ተቋምና ተቋማዊ የአሰራር ደንብ መሰረት ብቻ ነው። አበቃው። ሰላም።